ሸሽታ ከወንድ አጥር እየሮጠች እያለ ናሆም ደርሶ አስመለጣት። አቶ ለይኩንም ለወይዘሮ ዝናሽ አክሲዮን ድርሻውን ሙሉ ለሙሉ ለናሆም እንደሚያስተላልፍለት ነገራት። እሷም ደግሞ ለምንድን ነው እንዲህ የምታደርገው? ለዳግም ያልከውንስ ለምን ተውከው ሲላት፣ እሱም ደግሞ አሁን ላይ ለናሆም አስተላልፌ እጄን መስጠት እፈልጋለሁ፣ ከገባሽ ደግሞ አንቺንም መፍታት እንደምፈልግ መልእክቱን እየነገርኩሽ ነው ይላታል። ሰላም ጤና ይስጥልኝ ወደ የተከበራችሁ የቻናሌ ቤተሰቦች፣ ይህንን ቪዲዮ የምትመለከቱ በቅንነት ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ ቀርቤያለሁ። ለይኩን ቁጭ ብሎ እየጠጣ እያለ ወይዘሮ ዝናሽ ትመጣና አንተ ሰውዬ አሁንም ይሄንን መጠጥ አልተውክም ወይ ስትለው፣ እሱም ምናልባት አቃጥሎ እስከሚገለኝ ሊሆን ይችላል፣ ስፈልግሽ ነው ደግሞ የመጣሽው ይላታል። ለምን ነበር የፈለከኝ ብላ ስትጠይቀው፣ አቶ ለይኩንም የአክሲዮን ድርሻውን በሙላ ለናሆም ላስተላልፍለት ነው ብሎ ሲላትም፣ እሷም እንዴ ቆይ ለምን ለዳግም ያልከውን ለምን ተውከው ብላ ስትጠይቀው፣ አቶ ለይኩንም ያው የአክሲዮን ድርሻ በድርጅት ውስጥ ለናሆም ያልሰጠ ነው፣ አንቺም ታውቂያለሽ። በፊት አስተዋይ ልጅ ስላልሆነ አሁን ላይ ግን አስተዋይና ጎበዝ ስለሆነ ለሱ ላስተላልፍለት ነው ብሎ ሲላትም፣ አይሆንም ምን እያሰብክ ነው? ምክንያት ክሱ ብቻ አይደለም ስትለውም፣ ኦኬ ምክንያቴ ደግሞ ለሱ አስተላልፌ እጅን ለመንግስት መስጠት እፈልጋለሁ፣ በዛውም ደግሞ አንቺን መፍታት እፈልጋለሁ ይላታል። እሷም በጣም ተደነግጥና አንተ እንዳሰብከው አይደለም፣ አሁን ላይ ግን ናሆም የኛ ልጅ እንዳልሆነ ሁሉም ያውቃል፣ ከናሆም ውጪ ሁሉም ሰው ያውቃል ብሎ ስትለው፣ አቶ ለይኩንም ለነገሩ እውነትሽን ነው፣ ገበና የማይሸፍን ቤት ውስጥ እኮ ነው የምንኖረው ይላታል። ወይዘሮ ዝናሽም እንግዲህ ያቺ የተረገመች አምራን ናት የምታውቀው። አምራን ካወቀች ደግሞ በጀንበር ፍጥነት ናሆም ጋር መድረሱ አይቀርም ብላ ስትለው ለአቶ ለይኩን፣ አምራን እንዴት ልታውቅ ቻለች ብሎ ሲጠይቃት፣ መቼም አንቺ ነሽ የነገርሻት አትለኝም፣ ይሄን ነገር የምታውቀው ኤሚ ናት ይሄን ሁሉ ችግር ያመጣችው ብላ ስትነግረውም ለአቶ ለይኩን እንዴት ልታውቅ ቻለች አንቺ ካልነገርሻት ብሎ አቶ ለይኩን ሲጠይቃት፣ ወይዘሮ ዝናሽም አሳ ጉርጓሬ ዘንዶ ያወጣል ብላ ስትተረትበት፣ እሱ ደግሞ ነገር ወሬ አማርኛ ማጣመምሽን ትተሽ በቀጥተኛ ንገሪኝ እንዴት ነው ያወቀችው ሲላት፣ ወይዘሮ ዝናሽም ኤሚ የዳግም የኔ ልጅ መሆንና አለመሆኑን ለማጣራት ብላ የዲኤንኤ ውጤት ለማስመርመር ፈልጋ ውጤቱ ደግሞ ናሆም የኛ ልጅ እንዳልሆነ ውጤቱን አውቀዋለች ብላ ስትነግረው፣ አቶ ለይኩንም አሁን ላይ እኔ የዚህ ቤት ነገር ሁሉም ነገር ስልችት ብሎኛል ብሎ ለይኩንም እንግዲህ ጭንቅላቴ በስርዓት እያሰበ አይደለም ሲላት፣ ወይዘሮ ዝናሽም ነገሩ ሁሉ ከቆየ በኋላ አሁን የተገለጸልኝ ኤርሚያስ ደግሞ የአምራን ፍቅረኛ ነው፣ አሁን ደግሞ የኤሚ ፍቅረኛ ነው፣ ስለዚህ አሁን ነገሩ ተገለጸልክ ወይ ስትለው፣ ይሄን ሁሉ ነገር እያወቅሽ ታዲያ ለምንድን ነው ዝም ያልሽ ብሎ ጥያቄ ያቀርብላታል አቶ ለይኩን ለወይዘሮ ዝናሽ። ያልነገርኩክ ነገር በራሴ ሀሳብ ውስጥ ተጠምጄ ስለነበረ ነው። እሷ አምራን ኤርሚያስ ደግሞ ከኤሚ እያለ ይሄው ወሬ ሁሉ ተዳረሰ እያለችው ነው። እዚህ ጋ ያው ኤሚ ናት እንግዲህ የወንድሟን መሆንና አለመሆን ለማረጋገጥ እየፈለገችው ነገር ስላለ፣ ነገር ግን ደግሞ ወስዳ ያስመረመረችው የናሆም ጸጉር ስለሆነ ናሆም ደግሞ ወንድሟ እንዳልሆነ ሁሉም ሰው አውቋል። ናሆም ይሄን ነገር ሲሰማ ምን ይሰማ ይሆን? ምን ይፈጠር ይሆን? ጨቅሌና ወንድ አጥር አብረው ቁጭ ብለው እያወሩ እያለ ኑሐሚን አጋጣሚውን ተጠቅማ በመስኮት ዘላ ወጥታ ታመልጣለች። ባህር ዛፎች መካከልም እየተሯሯጠች የሰው አለ ድረሱልኝ ስትል ጩኸቷ የወንድ አጥር ጆሮ ውስጥ ይገባል። ወንድ አጥርም አይ እኔ እኮ ነበርኩኝ ቀድሜ የምደርስልሽ ስለዚህ ብሎ አሁን ከኔ እጅ መቼ ማታመልጭም እያለ እሷ ወደ ጮኸችበት አካባቢ እየሮጠ ሲሄድ ቀድሞ
ደግሞ ግን ጨቅሌ ነበረ ያገኛት። ጨቅሌም ሲይዛትም እባክህ ጨቅሌ ልቀቀኝ ላምልጥበት ብላ ስትለውም እሱ ደግሞ አንቺ ከመለጥሽ ወንድ አጥር ቆዳዬን ነው የሚገፈኝ ያላት። ኑሐሚንም አምራ ብትለምነውም ልቀቀኝ ስትለው በክብር ላግባሽ ሲል አሁን ደግሞ ወደሽም ሳይሆን እየመረረሽ አሜን ብለሽ ትቀበያለሽ እስከ መጨረሻው ድረስ አሰቃይሻለሁ ብሎ ሲላትም በፈጠረ ከአምላክ ልቀቀኝ ስትለው እዚህ መካከል ላይ እንግዲህ ሁለቱ እየተታገሉ ያለ ወንድ አጥር ይመጣል። አንተ ሲጀመር በወሬ ባትይዘኝ ኖሮ እሷ መስኮቴን ሰብራ አትወጣም ነበረ ብሎ ሁለቱ ይጨቃጨቃሉ። አሁን ነይ ብሎ ወደ ራሱ ሲጎትታት እሷ ደግሞ ልቀቀኝ ብላ ስትታገለው ስትነክሰው ወንድ አጥር በጥፊ ይላትና ኑሐሚን መሬት ላይ ትወድቅና አፍንጫዋ ይነስራታል። ጨቅሌ ይህንን ባየ ጊዜ በጣም ይደነግጥና ወንድ አጥር ምን እያደረግ ነው ልጅቷ እኮ እየነሰራት ነው ብሎ ሲለውም ገና በአፍንጫዋ ስለነሰራት ነው ወይ ገና እኔ ቤቴ ወስጄ የደም እርሻ ነው የማሳያት። አሁን ሂድና ቤቴን አስተካክል ሸንካላ ብሎት እሱን ይቆጣውና ጨቅሌም ከዛ ቦታ ድራሹ ይጠፋል። ቀና አድርጓት እንኳን ሳያት እሱ የራሱን ስሜት ለማብረድ እንግዲህ ቀበቶውን እየፈታ ሊደፍራት ሲል ናሆም ከኋላ ይመጣና ናሆምም እንግዲህ ኑሐሚንም ፍለጋ ወጥቶ ነበረ። በአጋጣሚ ደግሞ እሱ ሊደፍራት ሲል ያገኘዋል። ወገቡን ይመታውና እዛው ጋር ይደፋል። እንግዲህ አንዴም ቀና ብሎ ሳይንቀሳቀስ እዛው እንደተደፋ ኑሐሚንን ከወደቀችበት ያነሳትና የእሱን ሻርብ የሆነውን ሁሉ እላው ላይ ይጥሉና ይዟት ከዛ ቦታ ላይ ያመልጣሉ። ዳግም ብቻውን እያለቀሰ የአባቱን ላይተር እያጠፋ እያበራ አባቱ በህይወት እያለ ያለውን ነገር እያስታወሰ አባቱም እንዲህ እያለው ነበረ። ልጁ ሆነ አበባውን ካልበላው እያልክ ነበረ፣ ዛሬ ደግሞ አድገክ እኔን ጋበዝከኝ። ይሄ ልጅ ደግሞ እያስቸገረ ከሆነ መፍትሄ አናጣለትም። የችግሩ መንስኤ ደግሞ እኔ ነኝ። ስለዚህ እኔ ደግሞ ምን ላድርግ ያለውን አባቱ በህይወት ያለ ያወራውን እያሰበ በጣም እያለቀሰ ይገኛል ዳግም። ወይዘሮ ገነትም ለአቶ ተሰማ እች ልጅ ስርዓት ታሲዛት እንደሆነ ስርዓት እንድትይዝ ንገራት ትለዋለች። ምን እያደረግሽ ነው? ምን ሆነሽ ነው ሲላትም ይሄው አብዳ ልታሳብደኝ ነው ብላ ስትለውም ገነት ይሄው አንቺም እኮ እያበድሽ ነው ይላታል። ምንድን ነው ችግሩ ብሎ ሲጠይቃት ከአቶ ለይኩን ላይ ብር ወስጄ ንግድ ነግዳለው እያለች ነው። ስለዚህ ስርዓቷን አሲዛት ስትለው አቶ ተሰማም አሁን ላይ በዚህ ችግር ላይ ባለበት ሁኔታ ላይ ነው ወይ አቶ ለይኩን ብር የምትጠይቀው ብሎ ሲላትም አይ በቃ ስርዓት አሲዛት ብላ ጥላው ስትወጣ ተሰማም እንግዲህ ፈጣሪውን እጆቹን ወደ ላይ ያነሳና ወደ ፈጣሪው አምላኬ በሚስቴ ላይ ያሳየከኝ ለውጥ በልጅቷ ላይም ለውጥን አሳየኝ ብሎ እየተደሰተ አምላኩን እያመሰገነ ይገኛል። ናሆምም ኑሐሚንን ይዞ ሀያቷ ቤት ከደረሱ በኋላ ሀያቷም ልጄ እንዴት ነሽ? ያ ልጅ ምን አደረሰብሽ? ጥቃት አድርሶብሻል ወይ ስትላት ምንም አልሆንኩኝም እናቴ ትላታለች። ቆይ እስኪ እኔን የማናገርሽ ነገር አለ ብላት ወደ ሌላ ቦታ ይዛት ትሄድና ስታወራት ልጁ ፊት ማውራትን ፈርተሽ እንደሆነ ያለውን ነገር ንገሪኝ ስትላት ምንም ነገር አላደረሰብኝም ጥቃትም አልደረሰብኝም ትላታለች። አይ ንገሪኝ ነገ አሁን ብትደብ ነገ ጎልቶ ይወጣል ይሄ ነገር ስትላት አይሱ ክፉ ነገር ቢያስብም እኔ በብልጠትን አሸንፌዋለሁ አምልጫዋለሁ ትላታለች። እናም በሺ አሁን ዱላ የበዛበትን ልጅ መላመላ በይው ትላታለች። እናነይም ኑሐሚንም ኑሐም እኮ በእኔ ምክንያት በጣም ተጎርቷል ብላት ትነግራታለች። አዎ ባንቺ ምክንያት በጣም ተሰቃይቷል ትልና እንግዲህ ወደ ናሆም ይመለሳሉ። ኑሐሚንም ናሆም ጋር ከደረሰች በኋላ በጣም ይቅርታ የስንሽ የሴቶች ወሬ ይዘን ነበረ ጥላንክ የጠፋ ነው ስትለው ችግር የለውም እግሬን እያመመኝ ነበረ እንኳን መጣሽ ሲላትም ናሆም እሷም ኑሐሚንም አሁን እኮ ችግር የለውም እናያለች ስትለው በጣም ይደነግጥና ማለት እንደባለፈው ተባብራችሁ ልታሹኝ ነው ሲላትም
አሁን እንግዲህ በናና እጅ ድጋሚ መታሸት አይፈልግም። እኔ ደህና ነኝ ስትቀልድ ነው እያለ ነው እንግዲህ ወይዘሮ ዝናሽና አቶ ለይኩንም ያው አንቺ ተቀይረሽበታል ናሆም ላይ እያላት ነው። እሷ ግን ትሰማኛለህ ወይ እኔ ያኔ አንስቼ ሳሳድገው ያለኝ ስሜት ነው ብላ ወደ ኋላ ልጁን አንስታ ስታሳድግ ያለውን ደስታ ያስታውሳሉ። ናሆም ሕፃን ሆኖ እንግዲህ ከበር ላይ አንስታ ወይዘሮ ዝናሽ ስታሳድገው በደስተኛ ነበረ። ይሄ ልጅ ደግሞ የማልጅ ነው ሲላት እንግዲህ በር ላይ ተጥሎ ነው ያገኘሁት፣ በጣም ቆንጆ እግዚአብሔር አምላክ ልጅ ማጣታችንን አይቶ ነው እግዚአብሔር እየሰጠን እያለች በደስታ ስትነግረው አቶ ለይኩንም ያንን ትዝታ ካስተዋለ በኋላ ናሆምን አንስተሽ እንደዛ አቅፈሽ ስታሳድጊው ያለሽ ደስታ አሁንም ከፊቴ አይጠፋም ብሎ ሲላትም እና እንደዛ አቅፌ ያሳደግኩት ልጅ ነው ወይ አንተ ልጅሽ አይደለም ወይ የምትለኝ ብላ ስትለው አቶ ለይኩንም ታዲያ ለምንድን ነው አክሲዮንን ድርሻዬን አሳልፌ ልስጠው ስልሽ ለምንድን ነው ቅር ያለሽ ብሎ ይጠይቃታል። ወይዘሮ ዝናሽን ቆጣ ትልና ምክንያቱም በፊት ለዳግም ነበረ ቃል የገባህለት እኔና አንተ መቼም ዳግም ላይ ያደረግነውን ነገር ወደኋላ ተመልሼ ማስታወስ አይጠበቅብኝም ስትለው አቶ ለይኩንም እባክሽ ወደኋላ እየተመለሽ ቁስሌ ላይ እንጨት አትስደጅበት እንኳን የአክሲዮኑን ድርሻ ታይና የድርጅቱንም ድርሻ አሳልፌ የምሰጠው ለናሆም ነው ብሎ አስረግጦ ነው የሚነግራት። እሷም አልገባኝም ምን ለማድረግ እየሞከርክ ነው ስትለው እንግዲህ እዚህ ጋር ከባዱን ዱብዳ የጣለባት ለወይዘሮ ዝናሽ ከገባሽ ልፈታሽ ነው ያላት። በጣም ነው እየደነገጠችው ወይዘሮ ዝናሽ። ኑሐሚንና ናሆም ወንዝ አካባቢ እየሄዱና ይቀመጣሉ። ከተቀመጠ በኋላ ናሆም ለማንኛቸውም ጋር ስልክ ስደውል አይሰራም ይላታል። አምራን ጋር ስደውለ ካሉ ስትለው እሱም አምራን ጋር ደውዬላት አላቅም፣ ለአሁን ላይ ለእሷ ያለኝ ስሜት እየተሰማኝ ያለው ለእኔም እንግዳ ነው ብሎ ይላታል ለኑሐሚን። ኑሐሚንም እንግዲህ ጥያቄዋን ቀጥላ ያኔ በታሰርኩበት ጊዜ ስለሷ ወይስ ስለኔ ነበረ ስታስብ የነበርከው ስትለው የምን አይነት ጥያቄ ነው ብላ ስትጠይቀው ስላንቺ ነበረ የማስበው፣ ምክንያቱም እኔናም ሁለታችንም አይነቱ ይለያይ እንጂ ችግር ውስጥ ነበር ስትለው ያው ስለሷ ሲያስብ የነበረውን ነገር ይነግራታል። እንግዲህ የእሷ ችግር ካንቺ አይበልጥም ነበረ ብሎ ሲላትም በእርግጥ እኮ እሷ ከባድ ነገር ነው የገጠማት ልጇን ያጣችው እውነት ከሆነ ብላ ስትለው ናሆም በንዴት ስሜት ውስጥ ሆኖ ይሄንን ነገር ለአይምሮዬ እናቴ አድርጋለች ብዬ አላምንም አላሳምነውም ይላታል። አምራንም በመጨረሻ ጊዜ ደስ የሚለው ነገር እውነታው እየተገለጠልክ እየመጣ ይመስላል ስትለው ሰው ሁሉ እቺ ሴት አትሆንክም፣ እቺ ሴት ትገልካለች፣ ይሄው ካንቺ ጭምር ሁሉም እንደዛ ነው የሚለኝ ሲላት ሰው ሁሉ ታዲያ ያለ ምክንያት እንደዛ የሚልክ ይመስልሃል ወይ ብላ ስትለው ሁሉንም ነገር ሄጄ የማጣራው እንግዲህ እዛ ስደርስ ነው። ምናልባት ደግሞ ሳላውቅ ይሆናል ዝም ብዬ እየኖርክ ያለሁት ብሎ ሲላትም ኑሐሚንም አሁንም ታፈቅራታለህ ወይ አምራንን ብላ ትጠይቀዋለች። ኑሐሚን እንግዲህ በግላጭ አግኝታው ነው እየጠየቀችው ያለችው ልቧ ውስጥ ያለውን ጥያቄ በሞላ አሁን ልብክ ምን ይልሃል ለሷ ያለክ ቦታ ላይ ሲላት፣ በእርግጥ ስለሷ አሁን ላይ እያሰብኩ ያለሁት ነገር ከባድ ነው፣ ጥሩ አይደለም። በፊት እኔ ልብህ የሚልህን ነገር ልንገርክ ብላ ስትለው ፍቅርህን ሳይሆን ገንዘብህን ብላ እንደቀረበችክ ነው እኔ የሚሰማኝ የማውቀው ስትለው፣ እኔም በፊት እኮ እንደዛ ነበረ የማስበው ብሎ ሲላት ናሆምም እሷም ደግሞ የበፊቱን ነገር አስብበት ታዲያ ልብክ የሚለውን ትለዋለች። ነገሮች የሚስተካከሉ አይመስለኝም ሲላት እሷም እመነኝ ነገሮቹ ይስተካከላሉ ብላ ፊቷን መለስ አድርጋ ስታዩ እሱን ፍጥጥ ብሎ እያያት ነበረ። ደግሞ እንዴት ነው የምታየኝ ብለው ስትለው እንግዲህ ናሆምን በሳቅ ይስቅላታል ፈገግ እያለ። አምራንም ለወይዘሮ ዝናሽ ስልክ ትደውለላት እና ስልኩን ታነሳዋለች። ደግሞ ምን ፈልገሽ ደወልሽ ስትላት አንቺ ግን እንደ መቼ ነው እንደ እናት የምታወሪኝ ስትላት እናቴን ሳሽና ትላታለች። አምራንም እናት ስለነሳኝ የባሌን እናት እንደ እናት አድርጌ ተቀበልኩኝ አይደለም ወይ ስትላት
በነገራችን ላይ ዳግም ያለውን ነገር በጣም አጥብቆ እየጠየቀኝ ነው፣ እያስፈራራኝ ነው ስትላት፣ ዳግም ደግሞ ምን አለች ስትላት፣ አሁን ምንም አላለኝም፣ ስለ ቪዲዮ አጥብቆ እየነገረኝ ነው። እኔ ላይ አንድ ነገር ቢያደርግ የአባቱ ገዳይ እንደሆንሽ አሳልፌ ነው የምሰጥሽ ትላታለች። እንግዲህ አምራን አስረግጣ፣ ወይዘሮ ዝናሽም እንግዲህ የምትያሰው በእጅሽ ስር ወድቃለች ብላ ትላታለች። እንደፈለግሽ አላጊያት በፈለግሽ ቦታ ላይ ለማለት ነው የፈለግሽው ስትላት፣ ወይዘሮ ዝናሽም በቃ እስኪ ትንሽ አክሲዮኑን ግማሹን እንኳን ተይልኝ ስትላት፣ አይ እንደውም ሌላ ጭማሪ እፈልጋለሁ የአቶ ለይኩንም ድርሻ ያስፈልገኛል ስትላት፣ አንቺ ቆይ ምንድን ነው አላማሽ? ቤታችንን ውስጥ ሁሉ ጭራሽ መግባት ነው ወይ የምትፈልግ ስትላት፣ መቼ ቤትሽን ነካውኝ? አንቺ ስለ አቶ ለይኩን ምን ያገባሻል? እኔ እኮ የምጠይቃቸው ትላታለች። ወይዘሮ ዝናሽ እንግዲህ እዚህ ውስጥ አቶ ለይኩንን አታስገቢው፣ ምንም ነገር አትጠይቂው ትላታለች። አይ አሁኑኑ አክሲዮኑን ድርሻ ወደ እኔ እንድታስተላልፊ አለበለዛ ግን ሚስጥርሽን አወጣለሁ እያለቻት ነው። እሷም ደግሞ ከአቶ ለይኩን ፍቃድ ውጪ ይሄን ነገር እንደማታደርግ ነው እየነገረቻት ወይዘሮ ዝናሽ። አምራን ግን ምንም ልትረዳ አልቻለችም ጭራሽ። የአቶ ለይኩንም ድርሻ እየፈለገች ነው። ካልሆነ የልጄን ገዳይ መሆንሽንም ለናሆም እንድትነግሪው ይሄንን ካላደረግሽ አልተውሽም እያለቻት ትገኛለች። ለይኩን ብቻቸውን ተቀምጠው እያሉ ወይዘሮ ዝናሽ ትሄድና ቆይ አንተ ግን ከእውነት ከኔ መለያየት ትፈልጋለህ ወይ ብላ ስትጠይቀው አንቺስ እውነት ህሊናሽ ፈቅዶ ያንን ነገር ሁሉ አድርገሽ ከኔ ጋር መኖር ትፈልጊያለሽ ወይ ሲላት፣ ለጥፋቴ ሁሉም ነገር እኮ ይቅርታ ጠይቄሃለሁ፣ ይቅርታ አድርጌልሃለሁ ብላ ስትለው፣ ማነው ይቅርታ ያደረገልኝ አንቺስ ወይስ ልጅሽ ነው ይቅርታ ያደረገልኝ ብሎ ሲላት፣ የገደልከው እኮ የልጄን አባት ነው ስትለው፣ አዎ ሰውየውን ገድየዋለሁ። እንደውም አንድ ነገር ልንገርሽ ወይ አክሲዮኑን ለናሆም ልሰጥ የፈለኩት እሱን አስተላልፌ እጄን ለመንግስት መስጠት ነው የምፈልገው ብሎ ሲላትም፣ እሷ ደግሞ በጸባይ እባክህ ለይኩን በዚህን ሰዓት ብቻዬን አትተወኝ ስትለው፣ አቶ ለይኩን እንግዲህ ረሳሽው እንዴ ብቻሽን ነበርሽ እኮ ይህን ሁሉ ነገር ስትፈጽሚ ብቻሽን ነሽ። ስለዚህ ለነገሩ ለእኔም ላንቺም የሚጠቅመው መለያየቱ ነው ብሎ ይላትና መለስ ይልና፣ እኔ ማንስ ስለሆንኩ ነው አንቺን የምወቅሰው ይላታል። ወይዘሮ ዝናሽም እኔ ከአንተ ጋር መለየት ካልፈለግኩ ስትለው፣ አይ በቃ ከእንግዲህ በኋላ ምንም የሚሆን ነገር የለም ይላታል። እንግዲህ አቶ ለይኩን አንቺ ብቻ አይደለሽም እዚህ ጋር ቤቱን ያፈረሹ ይላትና፣ ሁላችንም ተባብረን ነው ያፈረስነው ነው የሚላት ይመስለኛል። ናሆም የአቶ ለይኩን ልጅ ይመስለኛል ወልዶ በር ላይ አስቀምጦት ሄዶ እሷ እንድታነሳው ያደረገው ይመስለኛል። እሷም እዚህ ላይ በጣም ግራ ትጋባለች ወይዘሮ ዝናሽ። ኑሐሚንም እንግዲህ ለናሆም ያለውን ነገር ትነግረዋለች። ልቧ ላይ ያለውን ለሱ ያላትን ፍቅር፣ ቦታ፣ ሁሉን ነገር ትነግረዋለች። እሱም ያኔ በሀዘኗ ጊዜ ብቻዋን እንደሆነች ሲነግራት፣ አንተ ብቻዬን እኮ አይደለሁም አንተም ነበርክ ትለዋለች። እሱም ደግሞ መቼ ነው እኔ ከአንቺ ጋር የነበርኩት ብሎ ሲጠይቃት፣ በልቤ ውስጥ ነበርክ ብላ እንግዲህ ፍቅሯን ስትገልጽለት፣ እሱ ደግሞ ለዳግም ፍቅር እንዳላት ነበረ የገመተው። አሁን ላይ ግን እሷ ደግሞ ግልጽልጽ አድርጋ ነው እውነቱን የነገረችው። እየተቀራረቡ ያለ ይመስለኛል። እንግዲህ አብረው የሚሆኑ ይመስለኛል። ውድ የተከበራችሁ